ፕሬዝዳንት ትራምፕ ጥቃቱን አዘገዩት፣ ኢራን ደግሞ አፈገፈጉ እያለች ትገኛለች። ብሪታንያ የትራምፕን ድንገተኛ ውሳኔ በአድናቆት ተቀበለች። ከመሪዎቹ ድብቅና ግልጽ ካልሆነው ውይይት በኋላ በዓለም የነዳጅ ዋጋ ላይ ከፍተኛ የዋጋ ቅናሽ መታየቱ መዘገቡን የሚገልጹና በዕለቱ የተሰሙ መረጃዎችን መራርጠን ይዘናል። እስከ ፍጻሜው አብራችሁን ሁኑ። ትራምፕ የሆርሙዝ ሰርጥ በአሜሪካና ኢራን የጋራ ቁጥጥር ስር እንደሚሆን ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልታዊ ጠቀሜታ ያለውን የሆርሙዝ የባህር መስመር በቅርቡ እንደሚከፈትና በአሜሪካና በኢራን የጋራ ቁጥጥር ስር እንደሚሆን አስታውቀዋል። ፕሬዝዳንቱ ለሲኤንኤን በሰጡት መግለጫ ከኢራን ወገን ጋር እየተደረገ ያለው ድርድር በጥሩ ሁኔታ ከቀጠለ መንገዱ በፍጥነት ክፍት እንደሚሆን ገልጸዋል። ይህ እርምጃ በኢራን ውስጥ የሚታየው የአገዛዝ ለውጥ አካል መሆኑን የጠቆሙት ፕሬዝዳንት ትራምፕ በድርድሩ ወቅት ያገኟቸው የኢራን ተወካይ ምክንያታዊና ጠንካራ ሰዎች መሆናቸውን ገልጸዋል። ምንም እንኳን ቀደም ሲል በኢራን የኃይል ማመንጫዎች ላይ የታሰቡ ወታደራዊ ጥቃቶች ቢሰረዙም የአገዛዝ ለውጡ በሂደት ላይ መሆኑን፣ ይህም ለቀጣይ ሰላማዊ ግንኙነት መንገድ እንደሚከፍት አመልክተዋል። ከዚሁ ከአሜሪካ ኢራን እስራኤል ግጭት ጋር ተያይዞ ትራምፕ ጥቃቱን አዘገዩ፣ ኢራን ደግሞ አፈገፈጉ እያለች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ ካልከፈተች የኃይል ማመንጫዎቿን እንደሚያወድሙ ዝተው የነበረ ቢሆንም የጊዜ ገደቡ ከመጠናቀቁ በፊት ግን በድንገት ሐሳባቸውን የቀየሩ ይመስላሉ። ትራምፕ በማኅበራዊ ሚዲያ ገጻቸው ላይ እንዳሰፈሩት ከሆነ ባለፉት 2 ቀናት ከኢራን ጋር በጣም ጥሩና ውጤታማ ውይይት ማድረጋቸውን ገልጸው የአሜሪካ ጦር በኢራን የኃይል ማመንጫዎች ላይ ለሚቀጥሉት 5 ቀናት ምንም አይነት ጥቃት እንዳይሰነዝር ትዕዛዝ አስተላልፈዋል። በሌላ በኩል የኢራን ፋርስ የዜና ወኪል ስማቸው ያልተጠቀሰ ምንጮችን በመጥቀስ ትራምፕ አፈግፍገዋል ሲል ዘግቧል። የዜና ወኪሉ ምንጮች እንደሚሉት ከሆነ ትራምፕ ውሳኔያቸውን የለወጡት ኢራን በምዕራብ እስያ ወይም በመካከለኛው ምስራቅ የሚገኙ የኃይል ማመንጫዎችን ኢላማ ልታደርግ ትችላለች የሚል መረጃ ከደረሳቸው በኋላ መሆኑን ገልጸዋል። ይሁን እንጂ የኢራን ወገን ከትራምፕ ጋር እስካሁን ምንም አይነት ቀጥተኛም ሆነ ቀጥተኛ ያልሆነ ግንኙነት አለመኖሩን እየተናገሩ ይገኛሉ። በአሁኑ ወቅት በሁለቱ ወገኖች መካከል ያለው ሁኔታ በንግግርና በዲፕሎማሲያዊ ጥረት ላይ የተንጠለጠለ ይመስላል። ፕሬዚዳንት ትራምፕ በሚቀጥሉት ጥቂት ቀናት በሚደረጉ ንግግሮች ላይ ተመስርተው ቀጣይ ውሳኔያቸውን እንደሚያሳውቁ የገለጹ ሲሆን ዓለም አቀፉ ማህበረሰብም የ5 ቀኑ ገደብ ምን ውጤት ይዞ እንደሚመጣ በጉጉት እየጠበቀ ይገኛል። ፕሬዝዳንት ትራምፕ ከኢራን ባለስልጣናት ጋር ቀጣይነት ያለው ስብሰባ እያደረግን ነው በማለት ገልጸዋል። አዲሱ የፕሬዝዳንቱ ውሳኔ የመካከለኛው ምስራቅ ጦርነት ሊያቆም እንደሚችል ተስፋ የሰጠ ሆኖ ተገኝቷል። ከዚሁ የመካከለኛው ምስራቅ ጦርነት ጋር ተያይዞ ከያዝነው መረጃ ሌላኛው ከመሪዎቹ ድብቅና ግልጽ ካልሆነ ውይይት በኋላ በዓለም የነዳጅ ዋጋ ላይ ከፍተኛ የዋጋ ቅናሽ መታየቱ እየተዘገበ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በጣም ጥሩና ውጤታማ ውይይት ማድረጋቸውን ተከትሎ በዓለም አቀፍ የነዳጅ ገበያ ላይ ፈጣንና ከፍተኛ የዋጋ ቅናሽ መታየቱን ኒውዮርክ ታይምስ ዘግቧል። ትራምፕ በኢራን የኃይል መሠረተ ልማቶች ላይ ሊሰነዝሩ የነበረውን ጥቃት ለ5 ቀናት እንዲራዘም ትዕዛዝ ማስተላለፋቸውን ተከትሎ የብሬንት ድፍድፍ ነዳጅ ዋጋ ከ10 እስከ 14 በመቶ በመውረድ በአንድ በርሜል $96 ደርሷል። ይህ ያልተጠበቀ የዲፕሎማሲያዊ ጭላንጭል በኃይል ማመንጫዎች ላይ ተደቅኖ የነበረውን የጥፋት ስጋት ለጊዜውም ቢሆን በማርገብ የዓለምን ኢኮኖሚ ትንፋሽ ዘርቶበታል። ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት ጽሑፍ ውይይቱ ጥልቅ ዝርዝር ፍሬያማ እንደነበረ በመጥቀስ ዋነኛ ዓላማው በመካከለኛው ምስራቅ ያለውን ግጭት በዘላቂነት መፍታት እንደሆነ አመልክተዋል። የተሰጠው የ5 ቀናት የጊዜ ገደብ በዚህ ሳምንት በሚካሄዱ ቀጣይ ስብሰባዎች ስኬት ላይ የተመሰረተ ቢሆንም የጦርነት ስጋት በመቀነሱ የነዳጅ ዋጋ መረጋጋትን አሳይቷል።
ከዚሁ ድብቅና በግልጽ ያልተነገረው ውይይት ጋር ተያይዞ ብሪታንያ የትራምፕን ድንገተኛ ውሳኔ በአድናቆት እንደተቀበለች ነው የተዘገበው። የዩናይትድ ኪንግደም መንግስት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጥለውት የነበረውን የ48 ሰዓታት የጥቃት ገደብ ለ5 ቀናት ማራዘማቸውን በይፋ አድንቋል። የጠቅላይ ሚኒስትር ኬር ስታርመር ቃል አቀባይ እንደገለጹት በትራምፕና በኢራን መካከል የተጀመረው ውጤታማ ንግግር የሚደነቅ መሆኑንና ለማንኛውም ጦርነት ፈጣን መፍትሄ መገኘቱ ለዓለም አቀፉ ማህበረሰብ ትልቅ ጥቅም እንዳለው ገልጸዋል። የብሪታንያ መንግስት በተለይም የሆርሙዝ የባህር ወሽመጥ በድንገት መዘጋቱ በዓለም አቀፍ የንግድ እንቅስቃሴ ላይ ስጋት ፈጥሮ እንደነበረ በማስታወስ ወሽመጡ በአስቸኳይ ዳግም መከፈት እንዳለበት አሳስበዋል። ይህ የለንደን ድጋፍ የመጣው ትራምፕ ከቴህራን ጋር ገንቢ ውይይት ማድረጋቸውንና የአሜሪካ ጦር በኢራን የኃይል መሠረተ ልማቶች ላይ ጥቃት እንዳይፈጽም ትዕዛዝ ማስተላለፋቸውን ተከትሎ ነው። ይህ የ5 ቀናት የጊዜ ገደብ ማራዘሚያ በቀጣዩ በሚደረጉ ዲፕሎማሲያዊ ንግግሮች ላይ የተመሰረተ ሲሆን ትራምፕ የመጨረሻ ውሳኔውን በሂደት ውጤት ላይ ተመርኩዘው እንደሚያሳውቁ ይጠበቃል። በአሁኑ ወቅት የዓለም ትኩረት በዋሽንግተንና በቴህራን መካከል በሚደረገው ድብቅ ንግግር ላይ ያረፈ ሲሆን የብሪታንያ ድጋፍም ውጥረቱን ለማርገብ ተጨማሪ አቅም እንደሚሆን ተገምቷል። But to determine whether a broader agreement can be reached, we've had very good discussions, very, very good discussions. And you have to understand, I know my whole life has been a negotiation, but with Iran we've been negotiating for a long time. And this time they mean business. And it's only because of the great job that our military did is the reason they mean business. They want to settle and we're going to get it. ዛሬም እንላለን ሰላም ለሀገራችን፣ ሰላም ለምድራችን።